ምልጃው ልመናው ከየትኛው መዳናችን ጋር ነው የክርስቶስ የሚያያዘው? በዚህ ሰዓትስ ከዳን በኋላ ወደ እግዚአብሔር መንግስት ከተጨመረን በኋላ ምንድነው የምልጃው ስራ? ለምን ነው የሚያስፈልገው? ኢየሱስ በቀር አብ ፊት መቅረብ የሚችለው ማን ነው? ልጨርስልሽ ቆይ አንዴ። ቆንጂት በጣም አሪፍ ጥቅስ ነው ያመጣችው። ስለ ኃጢአት አንድን መስዋዕት አቅርቦ ለዘላለም በአባቱ ቀኝ ከተቀመጠ እና ሁልጊዜ ለኃጢአት መስዋዕት ማቅረብ ከሌለበት አንድ ጊዜ በሰራው ልክ እንደ ብሉይ ኪዳን ካህናት ሁልጊዜ ኃጢአት ባለ ቁጥር እሱ መስዋዕት ማቅረብ የለበትም። ለዛም ነው እሱ ለዘላለም ሊቀ ካህን ይሆን። አንዴ በሰራው ስራ ለዘላለም ያድን ከሆነ ዛሬም ኃጢአት ስንሰራ በደሙ በኩል እርቅ የምናገኝ ከሆነ ዛሬም ያ ደሙ ትኩስ ሆኖ ሰው ልጆችን ከኃጢአታቸው የሚያነጻቸው ከሆነ በምን ምክንያት ነው የክርስቶስ ምልጃ ከኛ ጋር ምንድነው ጥቅሙ? ያማልዳል የምትሉበት አብ እኮ እኛን አያገኘንም እኮ አብ እኛን አያገኘንም ሚንስ በኢየሱስ ክርስቶስ በኩል ነው አይደል እንዴ? አያገኘንም ሚንስ እንዴት መሰለ በአፊት ድፍረታችን ማን ነው? ኢየሱስ ክርስቶስ ነው አይደል? አፊት ለመቅረብ ምን ማለት ነው? በአፊት ድፍረታችን ማለት ነው የኢየሱስ ክርስቶስ ነው አብ ጋር የሚያስገባን የኢየሱስ ክርስቶስ ደም ነው አይደል እኮ። ገባን ኦልሬዲ እኮ ቀረብን እኮ አይደል? ከጨለማ እኮ ይላል እኮ ቆላስይስን ላንብብልሽ እንዴ። ስንቴ ልንገባ ነው? በየቀኑ ነው የምንገባው? ኖ አምናት ሰይን እንደዛ አይደለም አባባሊ። ቆላስይስ ላይ ምን ይላል መሰለሽ? ቆላስይስ 1:13 ላይ እርሱ ከጨለማ ስልጣን አዳነን ይላል፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አለ። ኦልሬዲ ፈልሰናል። ያ እኔ እኮ ይኸውልህ አልገባንም፣ ሁሌ እንገባለን አይደለም የኔ ፖይንት እኮ። እሺ ኦልሬዲ ገብተናል፣ ይኸው እዚህ ጋር ፈልሰናል አለ። በቃ ገብተናል አለ፣ ወደ አብ በቃ ወደ አብ ደርሰናል። እሱ ብቻ አይደለም ወደ አብ የሚመጣ የለም ይላል አይደል መጽሐፍ? በቃ እሱ አከራክርም እኮ በኢየሱስ ኦልሬዲ በኢየሱስ በኩል ወደ አብ ቀርበን ነው። ማን ነው እኛን የሚያማልደን ነው ከኢየሱስ ውጪ? ማን ነው የሚያስፈልገው? እኔ ከኢየሱስ ውጪ እኔ ሲጀመር መቼስ ያማልዳል አልኩኝ ወደ አባቱ ከገባ በኋላ። ማማለድ ሚስ እኮ ይኸውልህ ኤቭሪዴይ አድነኝ እኮ አይደለም። ኦልሬዲ አንዴ ድነናል አይደል? ዶንት ሚክስ እንዳታረጊሽ። ፕሮቴስታንቶች ምድር ላይ ክርስቶስ 100,000 ዓመት ይነግሳል እኛም ከሱ ጋር እንነግሳለን ምናምን የሚሉት ነገር አለ እና ይሄ የመነጠቅ የእንትን የሚባለው ትምህርት አለ አይደል? ይሄ ራፕቸር ወይንም መነጠቅ ምናምን ብለው የሚያስተምሩት ከዛ ጋር ተያይዞ የሺህ ዓመት መንግስት ወይንም ደግሞ ክርስቶስ በምድር ላይ 1000 ዓመት ይነግሳል ከዛኛም ከሱ ጋር ምድር ላይ እንነግሳለን የሚል አስተምሮ አላቸው ከንጥቀቱ ጎን ለጎን ማለት ነው። እና ለዛም ከተነጠቀም በኋላ 1000 ዓመት ማለት ነው። እና ለዛም የሚያስቀምጡት የመጽሐፍ ቅዱስ ትምህርት ሁሉም ላይሆኑ ይችላሉ። ፕሮቴስታንቶች ዮሐንስ ራእይ ምዕራፍ 20 ላይ ያለ ክፍል አለ። ዮሐንስ ራእይ ምዕራፍ 20 ላይ ሐሳቡን ላስቀምጥላችሁና ለሌሎቻችሁም ትምህርት ይሆናል። በዛው እንዲህ ይላል ክፍሉ። የጥልቁንም መክፈቻ ዮሐንስ ራእይ ምዕራፍ 20 ቁጥር 1 ላይ ማለት ነው። የጥልቁንም መክፈቻ እና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው ይላል። የቀደመውንም እባብ ዘንዶውንም እርሱም ዲያብሎስ ሰይጣን የተባለውን ያዘው አለ። 1000 ዓመት አሰረው። ሉክ ጋይስ 1000 ዓመት አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት 1000 ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማህተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል አለ። ዙፋኖችንም አየው፣ በእነርሱም ላይ ለተቀመጡት ዳኝነት ተሰጣቸው። ስለ ኢየሱስ ምስክርና ስለ እግዚአብሔር ቃል ራሶቻቸው የተቆረጡባቸው የሰዎች ነፍሳት ለአውሬውና ለምስሉ ያልሰገዱትን ምልክቱንም በግንባራቸው በእጆቻቸውም ላይ ያልተቀበሉትን አየው። ከክርስቶስ ጋርም 1000 ዓመት ኖሩና ነገሱ ይላል። ከዛ ቁጥር 6 ላይ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሉክ እቺ ናታን ዋና በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ ይላል። ስለዚህ እቺ በፊተኛው ትንሣኤ ዕድል ያለው ብፁዕና ቅዱስ ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር 1000 ዓመት ይነግሳሉ። ስለዚህ ሜታፎሪካሊ ወይ የተቀመጠ ነው። ሜታፎሪካሊ ማለት ነው በቀጥታ ይሄ ለምሳሌ ስለ አንድ ነገር ሰማይ ትስማ ምድርም ታድምጥ ስል ሰማይ ትስማ ምድርም ታድምጥ፣ ምድርን በሴት ጾታ ስገልጽ አሁን ይሄ ምድር ሴት ናት እንዳያስብልም ይሄ ሜታፎሪካሊ የተናገረው ንግግር ነው። ለምሳሌ ክርስቶስ እኔ በር ነኝ ሲል አክቹአሊ በርነቱን ወደ እግዚአብሔር የምንገባበት ምሳሌ እያስረዳ ነው እንጂ
የምርም የእንጨት በር የኤምዲኤፍ አይነት በር ለመናገር ፈልጓል። ልክ እንደዛ 1000 ዓመት አለ ማለት 1000 ዓመት ማለት አይደለም። እና እዚህ ጋር ዋነኛው ነጥቡ ያለው የቱ ጋር መሰላችሁ? በፊተኛው ትንሣኤ እድል ያለው ብፁዕና ቅዱስ ነው። የፊተኛው ትንሣኤ ማለት ምን ማለት ነው? የፊተኛው ትንሣኤ ማለት እንግዲህ እንደምታውቁት በአዳም ምክንያት ሁላችንም ሙታን ነበርና ሮሜ ምዕራፍ 10 ከቁጥር 14 ጀምሮ በአዳም በኩል ሁሉም እንደሚሞት ሁሉም ደግሞ በክርስቶስ ኢየሱስ ሕያዋን ይሆናሉ ይላል። በአዳም በኩል ሞተናል። አዳም በሰራው በደልና ኃጢአት ምክንያት አትብላ የተባለውን ዕፀ በለስ በመብላቱ ሞት ወደ ሰው ልጆች ገባ። ከአዳም የተወለዱ ሁሉ የሚሞቱ ሆኑ። ኦኬ፣ ስለዚህ ሙታንን ማለት ነው አስቀድመን። ስለዚህ መጀመሪያው ትንሣኤ የሚባለው የትኛው ነው ከተባለ በአዳም በደል ምክንያት የሞተው እኛ በክርስቶስ ኢየሱስ በማመን ሮሜ ምዕራፍ 6 ከቁጥር 3 ጀምሮ ወይስ የተጠመቅን ሁላችን ከሞቱ ጋር አንድ እንደተጠመቅን አታውቁምን? ሞትን በሚመስል ሞት ከእርሱ ጋር አንድ ከሆንን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር እንነሳለን እንዳለ መጽሐፍ መጀመሪያ በአዳም ምክንያት ሞተን ነበረ። አምነን በምንጠመቅ ሰዓት ላይ ወደ ጌታ በምንጨመር ሰዓት ላይ ምን ሆንን ማለት ነው? ተነሳን። የመጀመሪያውን ትንሣኤ ያደረግነው ያኔ ነው። ልክ ሙታን የእግዚአብሔርን ድምፅ ይሰማሉ እርሱም አሁን ነው እንደሚል ዮሐንስ ወንጌል ምዕራፍ 5 ቁጥር 15 ላይ ማለት ነው። ሙታን የእግዚአብሔርን ድምፅ የእግዚአብሔር ልጅ ድምፅ የሚሰሙበት ሰዓት ይመጣል እርሱም አሁን ነው፣ የሚሰሙትም ሕያዋን ይሆናሉ ይላል። ሕያዋን የሆንነው በክርስቶስ ኢየሱስ በማመናችን ከሞተ ስራችን ከሞተ ማንነታችን ዳግመኛ ስንወለድ ማለት ነው። ዳግመኛ ስንወለድ ምን ሆንን? ሕያዋን ሆንን። ያኛውን ነው የመጀመሪያው ትንሣኤ እያለ የሚናገረው እንጂ የሆነ ልክ ሞተን ተነስተን ያለውን እየተናገረ ሳይሆን በአዳም ምክንያት ሞቶ የነበረው ማንነታችን በክርስቶስ ኢየሱስ በማመናችን እንነሳለን። ከዛ ፊተኛው ትንሣኤ እድል ያለው ማለት እነዚያ በክርስቶስ ኢየሱስ አምነው ልጅነትን ያገኙ ማለት ነው። ሁለተኛው ሞት በእነርሱ ላይ ስልጣን የለውም። ሁለተኛው ሞት የተባለው የትኛው ነው ማለት ነው? ልክ በልጁ በኢየሱስ ክርስቶስ ያላመነ አሁን ተፈርዶበታል እንደሚል ያላመኑ ሰዎች ሁለተኛው ሞት እድል ፈንታ አላቸው። እኛ ግን ሁለተኛው ሞት እድል ፈንታ የማይኖረን በምክንያት ነው። አምነን በክርስቶስ ኢየሱስ በጌታ ቤተክርስቲያን የተጨመርን ነን። ስለዚህ ሁለተኛው ሞት የተባለው የትኛው ነው? ጌታ ወደዚህ ዓለም በሚመጣ ሰዓት ላይ ለየሁሉም እንደየስራው በሚያስረክብ ሰዓት ላይ ማለት ነው። ለየሁሉም እንደየስራው በሚያስረክብ ሰዓት ላይ ያን ጊዜ ወደ ዘላለም ሕይወት የሚገቡት ሁለተኛው ሞት እነሱን አይነካቸውም። ለምንድን ያለካቸው? መጀመሪያ አምነው ወደ ጌታ ቤተክርስቲያን የተጨመሩ ስለሆኑ። 1000 ዓመት ኖሩና ነገሱ የተባለው ከመጀመሪያው ትንሣኤ በኋላ ምን ማለት 1000 ዓመት ማለት ዘመነ ስጋዌ ወይንም የሐዲስ ኪዳን ዘመን ማለት ነው። 1000 ዓመት ሲባል ዝም ብሎ 1 2 3 እያለ የሚቆጠር ሳይሆን ጌታ ክርስቶስ ኢየሱስ ሞትን ድል አድርጎ ቤተክርስቲያንን መስርቶ ወደ አባቱ ካረገ በኋላ እስኪመለስ ድረስ ያለው ዘመን 1000 ዓመት ይባላል። በዚያን ጊዜ ኦፍ ኮርስ የንጉስ ክርስቶስ ምንድነን? የካህን የንጉስ ክርስቶስ ልጆች ነን። የአዲስ ኪዳን ካህናቶች ነን። እኛ ከምን አንጻር? ለእግዚአብሔር የምንሰዋው መስዋዕት ስላለን፣ ያም ደግሞ ምንድነው? የምስጋና መስዋዕት ማለት ነው። ከዚህ አንጻር ካህናት ሆኖ 1000 ዓመት ይኖራሉ የተባልነው ዳግም ተወልደን በክርስቶስ ኢየሱስ አምነን ዳግም ተወልደን የእግዚአብሔር ልጆች ሆነን የምናሳልፋት ያቺ ዘመነ ስጋዌ ማለት ነው። አምላክ ሰው ሆኖ የኖረባት ከዛም በኋላ ሞቶ እስከ ዓለም ፍጻሜ ድረስ ያለችው ሰዓት ያቺ 1000 ዘመን ተብላ ትጠራለች ማለት ሜታፎሪካሊ ከሱ ጋር ነግሰን የምንኖረው ያቺን ነው። አሁን ጌታ ክርስቶስ ከኛ ጋር ነው። የጌታ ቤተክርስቲያን በምድር ላይ ያለች፣ እኛ ደግሞ ወደዛች ቤተክርስቲያን ተጨምረናል። አማኞች ነን አይደለ? ወደዛች ቤተክርስቲያን ተጨምረን አማኞች ነን። አሁን ያለነው ከክርስቶስ ኢየሱስ ጋር ነው። ከምን አንጻር? በጌታ ቤተክርስቲያን ውስጥ ስለሆነን እሱም በእኛ እኛም በእርሱ ሆነናል። ስጋውን በልተን ደሙን ጠጥተን። ስለዚህ በምድር ላይ ኖረን አሁን ይሄ የንግስናው ዘመን የተባለው ጌታ ክርስቶስን ለብሰን የምንኖርባትን ዘመን ነው እንጂ የሆነ ክርስቶስ መጥቶ የተወሰኑ ሰዎች ነጥቆ አየር ላይ 1000 ዓመት ምናምን ነገር ፏፈሽ ምናምን ብለው ከዛ በቃ ደግሞ ተመልሼ እመጣለሁ። ኧረ እንደዛ አይደለም ትርጉሙ። የመጀመሪያው ትንሣኤ የተባለው በአዳም ምክንያት ከመጣብን ሞት በክርስቶስ ኢየሱስ ዳግም መወለዳችንን፣ ሁለተኛው ትንሣኤ ሁለተኛው ሞት የተባለው ደግሞ በክርስቶስ ኢየሱስ አምነን ዳግም የተወለድን ሰዎች አይደለም። ዳግም የተወለድን ከሆነ ደግሞ ወራሾች አይደለም። ስለዚህ ሁለተኛው ሞት አያገኘንም ማለት ነው። ከዛ አንጻር የተነገረ ነው እንጂ ፕሮቴስታንት ወንድሞቻችን እንደሚናገሩት ምንም ክርስቶስ ከዚህ በኋላ ምድር ላይ 100,000 ዓመት የሚነገስ ንግስና የሚባል ነገር የለም። ክርስቶስ ከዚህ በኋላ አንዴ ነው የሚመጣው። እሱንም እንዴት እንደሆነ ላስረዳችሁ። ዳግም የመጽእ በሰባት ይኮንን ሕያዋነ ሙታን እንደሚል የሃይማኖት መግለጫችን ማለት ነው።
ያ ላሳያችሁ። ይሄ የኒቂያው ጉባኤ ላይ ያለው የኒቂያና የኮንስታንቲኖስ ጉባኤ ላይ ዳግመ ይመጽእ በስብሐት አይደለ? ዳግመኛ ነው የሚመጣው እንጂ ከዚህ በኋላ አይመላለስም። ዕብራውያን ምዕራፍ 9:28 ላይ እንደዚህ ይላል፣ እንግዲህ ክርስቶስ ደግሞ የብዙዎችን ኃጢአት ሊሽር አንድ ጊዜ ከተሰዋ በኋላ ማለት እንግዲህ መጀመሪያ ላይ የሰው ልጆችን ኃጢአት ሊሽር በቅድስት ድንግል ማርያም ስጋ ተገልጦ በመስቀል ላይ ለብዙዎቻችን ቤዛ ሆኗል። ይሄ ግልጽ ነው። እንግዲህ ደግሞ ክርስቶስ የብዙዎችን ኃጢአት ሊሽር አንድ ጊዜ ከተሰዋ በኋላ ተብሎ የተነገረው የትኛው ነው ማለት ነው? ይቅርታ፣ ጌታ ኢየሱስ ክርስቶስ የብዙዎቻችን ኃጢአት ተሸክሞ በመስቀል ላይ መሞቱ ነው። ከዛስ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ሁለተኛ ጊዜ ነው እንጂ በቃ አለቀ። ሶስተኛ፣ አራተኛ፣ አምስተኛ ንጥቀት ገለመሌ የሆነ ቦታ መሄድ እንደዚህ ብሎ ነገር የለም። በቃ ዳግመኛ ይመጣል። ዳግመኛ ሲመጣ ዮሐንስ ወንጌል ምዕራፍ 14 ላይ ቃል እንደገባልን እኔ እሄዳለሁ በዚያም ስፍራ አዘጋጅላችኋለሁ፣ ከዛ ድጋሚ ወደ እናንተ እመጣለሁ፣ እኔም ወዳለሁበት እወስዳችኋለሁ። በቃ አለቀ። ያ ማለት የክርስቲያኖች የመጨረሻ ግብ ነው። ያ ማለት የክርስቲያኖች የመጨረሻ ግብ ፍጻሜው ያ ነው። በቃ ከዛ ውጪ ሌላ ነገር የለም። እና ስለዚህ ንጥቀትም የተባለው ምናልባት እሱን ጥያቄ የፈጠረባችሁ ሰዎች ካላችሁ ብዙ ጊዜ አስተምራለሁ ወይ ያነሳዋለሁ። ግን የሺው ዓመት መንግስት ብለው የሚናገሩት ምድር ላይ ሺህ ዓመት እንነግሳለን ከክርስቶስ ጋር ክርስቶስ ከሰማይ ድጋሚ መጥቶ ከዛኛን የሆነ ቦታ ወስዶን ብለው የሚያስተምሩት ሚሊኒያሪዝም የሚባል ትምህርት ነው። ይሄ በዚህ ትምህርት የሚጠቁ የቀደሙ የቤተክርስቲያን አባቶችም አሉ ተብሎ ይላል። ለምሳሌ ኢራኔስ እንዲህ ያምናል ተብሎ ይታሰባል። አክቹሊ ጀስቲን ማርቲር እሱ ሊቅ ነው። እሱም በዚህ በሚሊኒያሪዝም ወይም ደግሞ የሺው ዓመት መንግስት በሚለው እሱም አንዳንድ አባቶች አሉ ጥንትም ላይ እንደዚህ በዚህ ነገር ትንሽ ተች የተደረጉ ግን አክቹሊ የሺው ዓመት መንግስት የሚባለው በቃ ዘመነ ስጋዌ ነው። በቃ አለቀ። ከዛ ውጪ ሌላ ትርጉም የለውም። እና ስለዚህ የኛም አንዳንዴ እንትን ላይ ነው መሰለኝ መጽሐፈ ሚስጥር ላይ አባ ጊዮርጊስ ዘጋስጫ በጽዮን ተራራ ከበጉ ግራት ይዘጋጃል የተባለው በዛም ከሱ ጋር ይነግሳሉ የተባለው እንደዛ ብሎ መጽሐፈ ሚስጥር ስለ ትንሣኤ ያስተማሩበት ትምህርታቸው ላይ አባ ጊዮርጊስ ዘጋስጫ እንደዛ አስተምሯል። ይሄ አባ ጊዮርጊስ ዘጋስጫ አስተምሮት አይደለም፣ በእሳቸው ስም የተጻፈ ወይም በእሳቸው ስም ተደርጎ ሽፋን ተሰጥቶት የገባ ጽሁፍ ነው እንጂ አባ ጊዮርጊስ ዘጋስጫ በአንድ ሺው ዓመት መንግስት አያምኑም። እና ይህንን ልንገራችሁ ብዬ ነው። ግልጽ ሆኖላል ወንድማችን ይህን ጥያቄ ስጠይቀኝ የነበረው ልደትዬ ቃለ ሕይወት ያሰማል። እኔ በጣም ነው ደስ ያለኝ በነገራችን ላይ። እና ደግሞ የፕሮቴስታንቶች ኢየሱስ አንዴ ብቻ አይደለም የሚመጣው ታውቃለህ፣ 3 4 ከሰማይ ወደ ምድር እና አንዴ ብቻ መጥቶ የሚሄድ ኢየሱስ የላቸውም። ኢየሱስ ይመጣል ካሉ እንደገና ደግሞ ሊወስደን ይመጣል፣ እንደ ሌባ ድንገት ሆኖ ይመጣል፣ ሊያስታርቀን ይመጣል፣ ሊፈርድ ይመጣል። ኢየሱስ 4 ነው የሚመጣው። ይሄን የሚከራከር ጴንጤ ካለ ገብቶም ይወያይ። አንድ ልጅ ግን ባስገባው ደስ ይለኝ ነበር። ያንተን ፍቃድ ልጠይቅ ብዬ ነው። ይሄ ነው እንደ እውቀትህ ምናምን ያለ ልጅ ነበረ። መጽሐፍ ምን ይላል የሚል ልጅ። አሜን ጆሲዬ። እሺ ተምዬ አስገባ። እስከዛ እኔም ኢኮኒያ ነው የሚለው ኢኮኒያ በጣም ደጋግሞ አስገቡኝ ስትይ ነበር። ሴት ነሽ ብዬ ነው። ያ ሴት ነኝ። እንዴት ናችሁ? እግዚአብሔር ይመስገን። ተሚ አትገባ ሞዴሬተር ስለሆንክ አንተም የፈለግከውን ሰው እንዴት ነሽ? ሁሉ ሰላም? እግዚአብሔር ይመስገን። ልደቴ እንደምወድህ ልነግርህ ነው የገባሁትኝ። ስጨቃጨቅ የነበረው ለዚህ ነው። በጣም ነው የምወድህ፣ በጣም ነው የማደንቅህ፣ በጣም ነው ደስ የምትለኝ። ቁርሙ ይናት ሰዎች አመሰግናለሁ። ጥያቄሽን ግልጽ አድርጊና ጠይቂኝ፣ ችግር የለም። ስለምጃ ኢየሱስ አያማልድም ብለህ ነበርና ቪዲዮውን አይተሽው ነው? ኦኬ። ቲክታክ ላይ ቪዲዮውን አይቼ ነው። እሺ። እኔ ደግሞ የተማርኩት ኢየሱስ ክርስቶስ እንደሚያማልድ ነው።
እና አያማልድም ያልክበትን ምክንያት ብትነግረኝና እሺ ባውቀው ደስ ይለኛል። አዎ በእርግጥ ለኛም ልጆች ልትወዛገበል ያሉት ነው ያን ቪዲዮ የሰራሁት። ቪዲዮውን በደንብ ከሰማችሁት ወይ አንቺም ከሰማሹ በሁለት መንገድ ከፍዬ ነው ያስቀመጥኩት። እንግዲህ ክርስቶስ አያማልድም ስለ አሁን ላይ ነው የተናገርኩት። ባይዜ ልክ ስራውን ሁሉ ጨርሶ እዚህ ዕብራውያን ምዕራፍ 1 ከቁጥር 3 ላይ ሁሉም በስልጣኑ ቃል በደልና ኃጢአታችንን ካነጻ በኋላ በሰማያት በግርማው ዙፋን ቀኝ ተቀመጠ ካለ በኋላ ወይንም ደግሞ በአብ ቀኝ ከተቀመጠ ከዛች ሞመንት ጀምሮ ሞቶ ከተነሳ በኋላ ወደ ሰማይ ካረገ በኋላ እስካለው ድረስ አልቲሜት ነው አያማልድም። ከዛ በፊት ግን በምድር ላይ ያለ ክርስቶስ ሰው ፍጹም ሰው እንደመሆኑ ሰዎች ሊያደርጉ የሚችሉትን እያንዳንዱን ነገር አድርጓል ከኃጢአት በስተቀር። ከዛ ውስጥ ምልጃው አንደኛ ነው። ፕራክቲካሊ ሲያማልድ ወይም ሲለምን መጽሐፍ ቅዱስ ላይ አለ ግልጽ በሆነ መንገድ። ማቴዎስ ነው ሉቃስ ወንጌል ምዕራፍ 24 ላይ ቁጥር 40 አካባቢ አባቱ የሚያደርጉትን ያቁምና ይቅር በላቸው ብሎ ለሚገሉት ሰዎች ልክ በኢሳይያስ ትንቢት የተነገረው ይፈጸም ዘንድ ኢሳይያስ 53:12 ላይ ያለው ቃል ይፈጸም ዘንድ ስለ አመፀኞች ማለድ የሚለው ቃል በዛ ልክ የሚያደርጉትን ያቁምና ይቅር በላቸው ብሎ የምልጃን ጸሎት አቅርቧል። ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይቅርታ አባቴ እኔና አንተ አንድ እንደሆንን ከቃላቸው የተነሳ አንድ የሆኑ ዘንድ ስለነርሱ ለምናሉ ስለነርሱም ብቻ ሳይሆን በስሜ ስለሚያምኑትም ጭምር ነው ብሎ ታላቅ የሊቀ ክህነት ጸሎትን አድርጓል። ይሄ ጸሎት በነገራችን ላይ በቤተክርስቲያናችን አንድምታ መሰረት አንድ ያድርጎታል፣ ግን ለዘላለም የሚሰራ ነው። ባይዜ በእኔ የሚያምኑት ጭምር ሲል እስከ መጨረሻው ድረስ በክርስቶስ ኢየሱስ እያመኑ በሐዋርያት ስብከት በጌታ እያመኑ ለሚመጡት ሁሉ የሚሰራ ነው ይላል የዮሐንስ ወንጌል አንድምታ ማብራሪያ በቤተክርስቲያናችን። ስለዚህ አያማልድም ስል አማልዶ አያውቅም እያልኩኝ አይደለም። ስራውን ሁሉ አጠናቆ ጨርሶ ወደ ሰማይ ካረገና በክብሩ ዙፋን ከተቀመጠ በኋላ የምልጃን ስራን አይሰራም። ግን አያማልድም ማለት ደግሞ አያስታርቅም ማለት አይደለም። ለዘላለም ግን ያስታርቃል። አንድ ጊዜ በሰራው በመስቀሉ ስራ በኩል ብዬ ደግሞ ተናግሬያለሁ። እሺ አሁንስ እዚህ ላይ ቅሬታ አለሽ? ያ ቅሬታ አለኝ። አያማልድም ያማልዳል። ላይክ ኢየሱስ ክርስቶስ መጥቶ ምድር ላይ ተሰቀለ፣ ሞተ። የዛን ሰዓት አማለደ። መስቀል ላይ ያለ ወደ አብ ተመለሰ። ያ ስራውን ጨርሶ ተመልሶ ከዛ በኋላ ያለውን አያማልድም እንደሱ የሚል የመጽሐፍ ቅዱስ ቨርስ አለክ? ላይክ ኤቪደንስ እንዲሆን ማለት ነው አለ። ዮሐንስ ወንጌል ላይ አለ። እሺ ዮሐንስ ወንጌል ስንት? 16:26 ላምብልሽ እኔ ወይስ አንቺ ከምትወጪ ላምብልሽ? ኦኬ 16:26 ኦኬ 16:26 እሺ እንደዚህ አለ። በዚያን ቀን በስሜ ትለምናላችሁ እኔም ስለእናንተ አብን እንደምለምን የምላችሁ አይደለሁም። አንድ ይሄኛው። ሁለተኛ ላሳይሽ። ይሄ ግን ከ25 ብታነበው እስቲ ከ25 ጀምሮ ታነብልኛለህ ወይ ከ24 ጀምሮ? እሺ ይቀየረው ነገር አለ ብለሽ ነው? እስኪ እናንብበውና ይህም በምሳሌ እነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ የምናገርበት ሰዓት ይመጣል አለ። እሺ እንዴት ተገናኘ ይሄ ሐሳብ? አሁን ማየ ከላይ ከ24 ጀምሮ ከ25 እስካሁን በስሜ ንገሪኝ። ከየት ጀምሮ ላንብብልሽ? ትንሽ ወደ ላይ ከፈለልሽ ጀምሮ ከ24 ልጀምርልሽ። እሺ እስካሁን በስሜ ምንም አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ። ይህንም በምሳሌ ነግራችኋለሁ። ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚህ ወዲያ በምሳሌ የማልናገርበት ሰዓት ይመጣል አለ። ይኸው ከዛ በዚያን ቀን የኔ ጥያቄ ስለ እናንተ ቆይ ነገር ግን ስለ አብ ለእናንተ በግልጽ የምናገርበት እንጂ ከዚያ ወዲያ በምሳሌ የማልናገርበት ሰዓት ይመጣል ይላል።
ይሄና ከታች ያለው ሐሳብ ጋር እኮ ምንም እኮ አይገናኝም እኮ። እያወራን ያለው ስለምልጃ አይደለ? ሐሳቡ እነግርሻለሁ መልሰሻለሁ ነው። ግን ላይክ አንተ ያወራህልኝ እቺኛውን አንዷን 26 ላይ ያለችውን ቨርስ ነጥል ብቻ አውጥተህ ስለሆነ ገብቷል። የዚህ ሐሳብ ደግሞ ሙሉ ያለው ዮሐንስ ወንጌል ምዕራፍ 1 ጀምሮ ብዙ አይነት ሐሳብ ነው እየተናገረ የመጣው ክርስቶስ። ይሄ ንግግሩ ማለት ወደ መስቀል ከመሄዱና ከሐዋርያቱ ጋር የሚኖረው የመጨረሻ ጊዜያቶች ናቸው። በዚህ ሰዓት ላይ እስከዛሬ ነግሯቸው በማያውቀው መንገድ ሲነግራቸው የነበረውና ጠቅልላ አድርጌ ሐሳቡን ስነግርሽ ኦኬ ካልሽው ክፍል ልነሳ። በዚያም ቀን ከኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑት ሁሉ ይሰጣችኋል አለ። በዚያን ቀን የሚላቸው ክርስቶስ ኢየሱስ ከሄደ በኋላ ስላለው ነው። ክርስቶስ ኢየሱስ ከነሱ ጋር አይሆንም ከዚህ በኋላ ጥቂት ጊዜ ነው የቀረው። ከዛ በኋላ ይለያቸዋል። ከዛ ደግሞ ያገኙታል ያው በሚመጣ ሰዓት ላይ። ስለዚህ ምን እያላቸው ነው? ጌታ ከዚህ ከነሱ ተለይቶ በሚሄድ ሰዓት ላይ በዚያን ጊዜ የሚላት እሱ ከነሱ ተለይቶ በሚሄድበት ሰዓት ላይ በስሜ ትለምናላችሁ፣ የምትለምኑት ሁሉ ሰጣችኋለሁ አለ። ምክንያቱም ሁሉም ማድረግ በሚችልበት በክብሩ ዙፋን ስለሆነ የሚቀመጠው ይለምናሉ። አብንም በስሙ ቢለምኑት አብም ያደርግላቸው፣ እሱንም እንኳን በቀጥታ ቢጠይቁት እንደሚያደርግላቸው ነገራቸው። እስካሁን በስሜ ምንም አልለመናችሁም አለ። ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። እስካሁን አጠገቡ ስላሉ ምንም የለመኑት ነገር የለም። በክርስቶስ ስም አጠገባቸው ነው ያለው፣ ያደርግላቸው ነበረ። ወደ አባቱም ይጸልይላቸው ነበረ ከነሱ ጋር ስላለ። ከነሱ በሚለይበት ሰዓት ላይ ግን እነሱ በስሙ ይለምናሉ፣ እሱም ያደርግላቸዋል። ከዛ ይህንን በምሳሌ ነግሬያቸዋለሁ አለ። ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚህ ወዲያ በምሳሌ የማልናገርበት ሰዓት ይመጣል። ይሄ ወደፊት ስለሚሆነው ነገር እየነገረ እቺን ሰዓት ነው የጠየኩት። እቺ ሰዓት መቼ ናት ነው የኔ ጥያቄ። ጌታ ኢየሱስ ክርስቶስ ከዚህ ወዲህ በምሳሌ የማልናገርበት ሰዓት ይመጣል። የማልናገርበት ሰዓት ይመጣል ማለት እኔ ተረዳሁት ላይክ አሁን ኢየሱስ ክርስቶስ ምድር ላይ በነበረ ታይም አሁን ለምሳሌ ስለ ዘር ምሳሌ ይሰጣቸው ነበር። ዘርን ሊዘራ ወጣ። አንዳንዱ በደረቅ መሬት ላይ በሾክ ላይ ምናምን በቀለ የሚል ምሳሌ ሰጥቷቸዋል አይደል? ነገሮችን ሁሉ ያስረዳቸው የነበረው በምሳሌ ነበረ። እዚህ ጋር ያለው በምሳሌ የማስረዳበት ሰዓት የለም ነው ከዚህ በኋላ ይኖ እንደዛ ነው የተረዳሁት። እንግዲህ አጠገባቸው እስካለ ድረስ በግልጽም የሚነግራቸው ሰዓት አለ፣ በምሳሌ የሚያስረዳቸው ሰዓት አለ። ይኸውልሽ ከላይ ጀምሬ እየነገርኩሽ ነበረ። ይሄ አሁን የሚላቸው ነገሮች እያንዳንዱ የሚከናወነው እሱ ከነሱ ከተለየ ነው። ይሄ የሚላቸው በዚህ ተስማምተናል አይደለ? በዚያን ጊዜ የሚላቸው እሱ ስራውን ጨርሶ ወደ አባቱ በሚሄድ ሰዓት ላይ ከዛም በኋላ በስሙ መለመን ይጀምራሉ። በስሙ ሁሉ ነገር ማድረግ ይቻላሉ። በስሙ አጋንንትን ያወጣሉ። ይሄ መንፈስ ቅዱስን ከተቀበሉ በኋላ ያደረጓቸው እያንዳንዱ እንትኖች አሉ አይደለ? አገልግሎቶች ሐዋርያ ስራ ላይ እነዛ ነገሮች የሚጀምሩት ጌታ ኢየሱስ ክርስቶስ ከሄደ በኋላ ነው አይደል? መንፈስ ቅዱስን ከተቀበሉ በኋላ ሁሉም ኦፍ ኮርስ ሁሉም ነገር የሚጀምሩት ከዛ በኋላ ላይ። ስለዚህ ምን አላቸው ክርስቶስ? እኔ ከዚህ በኋላ ሚኒንግ ወደ አብ ከሄድኩኝ በኋላ አላማልድም ነው በቃ አለቀ። ያደረጋቸውን እያንዳንዶቹን ነገር አላደረጋቸውም። በግልጽ የምናገርበት ጊዜ ነው። ከዛ የተለየ ሌላ ማብራሪያ ካለሽ ቀበልሻለሁ። ግን እኔና አሁን አውዱን ጠብቀን ስናነበው እየተግባባን ስለመጣ ነው። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ። ቁጥር 28 ላይ በነገራችን ላይ ከማን ወጥቶ ነው የመጣው? ከአብ። የሚሄደው ተመልሶ ወደ ማን ነው የመጣው? የሚመለሰው ወደ አብ ነው። ይሄኛው እንኳን በጣም ይሄ ንግግር እየነገራቸው ያለው ቴንክ ዩ ማይ። ስለዚህ እያስተማራቸው ያለው አሁን እሱ ወደ ማን ስለመሄዱ እየነገራቸው ነው። ከዚህ በኋላ ወደ አብ እንደሚመለስ ነው። አዎ። ስለዚህ ከሱ ጋር ሆኖ ሐዋርያት ከሱ ጋር ሆኖ እሱ በነገራቸው መንገድ ብቻ ነው እንጂ ሲሄዱ የነበሩት አብን ቀጥታ ሲለምኑ የነበረበት ቦታ አለ የለም። እሱም ራሱ የሚያስፈልጋቸውን ነገር በቀጥታ ራሱ ያደርግላቸው ነበር። ቀስ ቀስ እያለ ትምህርቶቹንም ያስተምራቸው ነበር። አሁን ግን የመጨረሻው ታይም ስለደረሰች በግልጽ እየነገራቸው ነው ያለው። እኔ እሄዳለሁ፣ አጽናኙንም እልክላችኋለሁ፣ እሱ ስለኔ ይነግራችኋል፣ እኔ ያስተማርኳችሁን እያለ እያንዳንዱ ነገር ከነገረ በኋላ ወደፊት የማያደርጋቸውን ነገሮች አንድ በአንድ ሲገልጥላቸው በምድር ላይ ሉቃስ ላይም አለ ሰይጣን እንደ ስንዴ ሊያበጥራችሁ ፈለገ፣ እኔ ግን ስለአንተ ማለድኩ እንዳለው ጴጥሮስን ማለት ነው። ያንን ዮሐንስ ወንጌል 17:20 ሉቃስ ላይ እንደገና አባት ሆይ የሚያደርጉት እኚህ ነገሮች ሁሉ ከዚህ በኋላ አብን የምለምናችሁ አይደለም፣ አብን ስለእናንተ ከዚህ በኋላ አልለምነውም። ባይሆን በተቃራኒ ምንድን ነው በስሜ ስትለምኑ ጭራሽ እኔ እንደውም አደርገዋለሁ ብሎ ዝግት። የሚያስገርመው ፓርት ባይዜ እሱ ነው።
ክርስቶስ አለማማለዱ ብቻ አይደለም በዚህ ሰዓት የሚያስገርመን ባይዜ ክርስቲያኑ ቀጥታ ሶሪ ሲጠየቁ አንዴ ልደት ማማለድ ለአንተ ትርጉሙ ምንድን ነው? እሺ በጣም ጥሩ ጥያቄ ማሂ። መጽሐፍ ቅዱስ መዝገበ ቃላት ገጽ 56 ላይ እንደሚያስቀምጠው ከሆነ ምልጃ አማለደ ወይ ለመነ ነው። ምልጃ መሰረታዊ ትርጉሙ ልመና ነው። አማለደ ሲል ለመነ፣ ያማለዳል ሲል ይለምናል። ስለዚህ ልመና ነው መሰረታዊ ትርጉሙ፣ የምልጃ ልመና ነው። ከዚህ ውጪ ሌላ ትርጉም የለውም። ዋነኛ ትርጉሙ ልመና ነው እና እኛ አይለምንም ነው እያልን ያለነው ጌታ በዚህ ሰዓት አይለምንም ሚስ ይሄ ከክርስቶስ ጋር ማስታረቁን ምልጃውን ምናምን ላይክ ይሄ ዝቅ አድርጎ ማየት አይነት ነው ወይስ ያው ግልጽ ሆኖ እንድንወያይ ስለፈለኩ ዝቅ አድርጎ ምልጃ በዚህ ዝቅ ማለት አይደለም። ክርስቶስ እኮ ዝቅ ያለው ሰው ሲሆን ነው። መለመኑ ማማለዱ አይደለም ዝቅ የሚያደርገው እንጂ እኮ ክርስቶስ ሰው ሲሆን ነው ይላል ማለት ባሪያን መልክ ያዘ ሰው መሆኑ በራሱ እኮ ለሱ እኮ ዝቅ ማለት ነው። ለዛ እኮ ነው ከመላእክት በጥቂቱ አሳነሰው ብሎ ሲናገር ፍጹም ሰው መሆኑ ነው። ሰው መሆኑ ደካማን ስጋ መያዝ፣ መራቡ፣ መጠማቱ ይሄ ከመላእክት በጥቂቱ አሳነሰው የሚለው እኮ ስለ ሰው ሲያወራ ነው እንጂ ስናት አቦት ስለ ክርስቶስ አይደል? ስለ ክርስቶስ ነው እሱ ክፍል በነገራችን ላይ ስለ ራሱ ስለ ጌታ ነው። አንዴ ተከራከሪ ነው እሱ እስኪ እግዚአብሔር አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንብበልኝ። እሺ ግን ተግባባ ነው እየተግባባን ነው ማይ ያ እንግባባለን። መጨረሻ ላይ እንትን እንዳይሆን ነው ክርክር እንዳይሆን ስለፈለኩኝ ያንተንም ሐሳብ የኔንም ሐሳብ ይቅርታ ግን አንዴ ልደት ዕብራውያን ምዕራፍ 10 ከቁጥር 12 ላይ ያለው መልሱን አይመልስላትም። አክቹሊ በረም አርጎን የሚልተው እሱ ከነጭራሹ ግልጽ ያለ ጥቅስ ነው። እሱ ደግሞ 10 12 ግልጽ በቃ ማለት ማከራከር ነው። ዕብራውያን 10 12 ቴንክ ዩ ምን ያለ መሰለሽ፣ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። በቃ አለቀ። አንዴ ነው ያቀረበው ኃጢአት አንድን መስዋዕት ኦፍ ኮርስ ይሄ ግልጽ እኮ ነው። ኢየሱስ ክርስቶስ አንዴ ነው ሞተው ድጋሚ መጥቶ አይሞትም አይደለ? ትልቁን የማስታረቅ ስራ ሰርቶልናል። ቴንክ ዩ እሺ እኔ ኬክ አመሰግናለሁ። ብዙ ጊዜ ጠቅሷል ይሄን ጥቅስ በነገራችን ላይ ስንወያይ። አንተ ያጌል ጠይቅሽ ሰው ልጅ የሚድነው በክርስቶስ ኢየሱስ የቤዛነት ስራ ነው አለ ወይም ደግሞ ደም ሲፈስ ነው የኃጢአት ስርየት የሚኖረው። ስለዚህ ከኃጢአት ስርየት ጋር ምን ጊዜ የሚገናኘው ደም መፍሰስ ነው። ኦፍ ኮርስ ያ። ስለዚህ አንቺ ሄዳንሽ በክርስቶስ ምልጃ ነው ወይስ በክርስቶስ ቤዛነት ነው? በክርስቶስ ቤዛነት፣ ያን ቤዛነት አምኜ ስቀበል ማለት ነው። ቤዛነቱ ደግሞ የምን ስራ ነው? መስዋዕት የመሆን ነው አይደለ? መስዋዕት ነው አይደል? ቤዛነት ራንሰም የሚለው መስዋዕት ነው። ያ ሰው እኮ የሚድነው ሲያምን አይደለም። ኢየሱስ ክርስቶስ ወደኛ አይደለም እያመጣልሽ ያለው። አሁን መጀመሪያ ቤዛነት ማለት ምትክ መሆን መስዋዕት ማለት ነው አይደል? ያ ቤዛ መሆን ማለት። ስለዚህ የሰው ልጆች የሚድኑት በክርስቶስ ኢየሱስ ቤዛነት ሲያምኑ ነው ማለት በመስቀል ላይ መውቱን ልክ ክርስቶስ እንደሞተ ከሙታንም እንደተነሳ ማመን ይሄ መጀመሪያው ኮንፌሽን ነው ለመዳን አይደል? ይሄ ቤዛነት ልትመሰክር አይደል? ይሄ ማለት በቃ ጥሩ። ይሄ ማለት ከክርስቶስ ቤዛነት ጋር የተገናኘውን ያን ስራ ቤዛነቱ ሞቶ መነሳቱን እኚህ ነገር ማመን ነው የሚያድነው። ዜዳን ነው ደሙን አፍስሶን ያዳነን አይደለ? ኦፍ ኮርስ። ስለዚህ ምልጃው ልመናው ከየትኛው መዳናችን ጋር ነው ክርስቶስ የሚያያዙ? በዚህ ሰዓትስ ከዳን በኋላ ወደ እግዚአብሔር መንግስት ከተጨመረን በኋላ ምንድነው የምልጃው ስራ? ለምን ነው የሚያስፈልገው? ኢየሱስ በቀር አብ ፊት መቅረብ የሚችለው ማን ነው? ልጨርስልሽ ቆይ አንዴ። ቆንጂት በጣም አሪፍ ጥቅስ ነው ያመጣችው። ስለ ኃጢአት አንድን መስዋዕት አቅርቦ ለዘላለም በአባቱ ቀኝ ከተቀመጠ እና ሁልጊዜ ለኃጢአት መስዋዕት ማቅረብ ከሌለበት አንድ ጊዜ በሰራው ልክ እንደ ብሉይ ኪዳን ካህናት ሁልጊዜ ኃጢአት ባለ ቁጥር እሱ መስዋዕት ማቅረብ የለበትም። ለዛም ነው እሱ ለዘላለም ሊቀ ካህን ይሆን። አንዴ በሰራው ስራ ለዘላለም ያድን ከሆነ ዛሬም ኃጢአት ስንሰራ በደሙ በኩል እርቅ የምናገኝ ከሆነ ዛሬም ያ ደሙ ትኩስ ሆኖ ሰው ልጆችን ከኃጢአታቸው የሚያነጻቸው ከሆነ በምን ምክንያት ነው የክርስቶስ ምልጃ ከኛ ጋር ምንድን ነው ጥቅሙ? ያማልዳል የምትሉበት አብ እኮ እኛን አያገኘንም እኮ አብ እኛን አያገኘንም ሚንስ በኢየሱስ ክርስቶስ በኩል ነው አይደል እንዴ? አያገኘንም ሚንስ እንዴት መሰለ በአፊት ድፍረታችን ማነው? ኢየሱስ ክርስቶስ ነው አይደል? አፊት ለመቅረብ ምን ማለት ነው? በአፊት ድፍረታችን ማለት ነው የኢየሱስ ክርስቶስ ነው አብ ጋር የሚያስገባን የኢየሱስ ክርስቶስ ደም ነው አይደል እኮ። ገባን ኦልሬዲ እኮ ቀረብን እኮ አይደል? ከጨለማ እኮ ይላል እኮ ቆላስይስን ላንብብልሽ እንዴ። ስንቴ ልንገባ ነው? በየቀኑ ነው እንዴ የምንገባው?
ኖ አምናት ሴይንግ እንደዛ አይደለም አባባሊ። ቆላስይስ ላይ ምን ይላል መሰለሽ? ቆላስይስ 1:13 ላይ እርሱ ከጨለማ ስልጣን አዳነን ይላል፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለሰን አለ። ኦልሬዲ ፈልሰናል። ያ እኔ እኮ ይኸውልህ አልገባንም፣ ሁሌ እንገባለን አይደለም የኔ ፖይንት እኮ። እሺ ኦልሬዲ ገብተናል፣ ይኸው እዚህ ጋር ፈልሰናል አለ። በቃ ገብተናል አለ፣ ወደ አብ በቃ ወደ አብ ደርሰናል። እሱ በእኔ ብቻ አይደለም በቀር ወደ አብ የሚመጣ የለም ይላል አይደል መጽሐፍ? በቃ እሱ አከራክርም እኮ በኢየሱስ ኦልሬዲ በኢየሱስ በኩል ወደ አብ ቀርበናል። ማን ነው እኛን የሚያማልደን ነው ከኢየሱስ ውጪ? ለምን ነው የሚያስፈልገው? እኔ ከኢየሱስ ውጪ ምን እኔ ሲጀመር መቼ ሲያማልዳል አልኩኝ? ወደ አባቱ ከገባ በኋላ ማማለድ ሚስ እኮ ይኸውልህ ኤቭሪዴይ አድነኝ 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 እኮ አይደለም። ኦልሬዲ አንዴ ድነናል አይደል? ዶንት ሚክስ እንዳታረጊው እሺ ማይዬ፣ ሚክስ እንዳታረጊው። ኦልሬዲ አብ በአብ ቀኝ ያለው ኢየሱስ አይደለ? ያውም የኛን ስጋ በለበሰበት በአባቱ ቀኝ ያለው ዛሬ የኛን ስጋ የለበሰው ጌታ ነው። ይሄን ያህል ቀርበናል ወደ አብ ማለት ነው። እሱም ብቻ አይደለም ወደ አብ የቀረብነው በማን ነው? በኢየሱስ ክርስቶስ አይደለም? ታዲያ ሌላ ምን አለን ታዲያ? አንዴ ጥያቄ 150 ጊዜ ሲጠይቅ በጣም ነው ግራ የሚያገባኝ። በክርስቶስ ብቻ እንዲህ ይላልሽ። ይኸውልሽ ዕብራውያን ላይ ዕብራውያን 12 ላይ ከዛ ምልጃው የቱ ጋር እንደሆነ ታስረጅኛለሽ። ቁጥር 22 ላይ ዕብራውያን 12 ቁጥር 22 ላይ ነገር ግን ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ ደርሳችኋል አለ። ደርሰናል ኦልሬዲ። ያ በምኑ በኩል? በደሙ ወደ ሰማያዊት ኢየሩሳሌም በደስታም ወደ ተሰበሰቡበት ወደ አእላፋት መላእክት የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል። ኦልሬዲ ደርሰናል። በክርስቶስ ኢየሱስ በቤዛነቱ በኩል ወደ ቅድስቲቷ ኢየሩሳሌም በደስታ ወደ ተሰበሰቡባት ከደረስን ምንድነው የሚያስፈልገው? የኢየሱስ ምልጃ ምን ለመሆኑ ከዚህ በኋላ የሚያስፈልገው? ይሄ ነው ወይ እሺ ሚዩት አድርጊው እስከዛ ችግር የለውም ጋይስ። ይሄን ነው መጠየቅ ያለባችሁ። ምንድነው አሁን ኢየሱስ አሁን ላይ ያማልዳል ሲሉ እኛ በምድር ያለ አማልዷል አንክድም። በቃ ምልጃው ራሱ ጠቅሞናል ወይ እስቲል ይጠቅመናል። አንድ ያደረገው እሱ አከራከረ። አሁን ላይ ምንድነው ፖይንቱ? ኢየሱስ የሚያደርግበት አንድ ጊዜ ባቀረበው መስዋዕት የኃጢአት ስርየትን ካገኘን ዕብራውያን 10:12 እንደገና አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 2 ላይ እንደገና ይሄው ዕብራውያን ምዕራፍ 12 ከቁጥር 22 ጀምሮ በርካታ ጥቅሶች አሉ። ቆላስይስ 1:13 እነኚህ ሁሉ ጥቅሶች አሉ። ምንድነው ነሰሰርሊ አሁን ላይ ከዳንን ወደ እግዚአብሔር በእርሱ ወደ እግዚአብሔር ይመጡትን ፈጽሞ ሊያድናችሁ ይችላል ተብሎ በእርሱ በኩል ወደ እግዚአብሔር መተን ወደ እግዚአብሔር መንግስት ከተጨመርን አሁን ላይ ምን ምክንያት ኖሮ ነው ኢየሱስ ያማልዳል የምንባል? አክቲቭሊ አሁን ያማልዳል የሚሉት ከምን አንጻር ነው? እኛ አስታራቂነቱን አልካድንም። ያስታርቃል ስንል የሰራው የመስቀሉ ስራ ሁሌም ሕያው ነው እያለን ነው እንጂ ዴሊ እየሞተ ያስታርቃል እያለን አንዴ በቃ የማስታረቅን ስራ ሰርቷል መስቀል ላይ። እሱ ስራ ይቀጥላል። አስታራቂነቱ፣ አዳኝነቱ ምናምን ነገር በቃ ፒስ ነው፣ እሱ እንዳለ ይቀጥላል። ነሰሰርሊ ግን አሁን ያማልዳል የምንማለው የሚሉን ከምን አንጻር ነው የሚለው እሱ ነው ትልቁ ጥያቄያችን እና ይህን ሊመልሱት ይገባል። ያው መለመን ለምን አስፈለገው በዚህ ሰዓት አብን ጌታ ኢየሱስ ክርስቶስ? ዋይ ማይ ከተመለሽ አለን ኢኮን ምናምን የሚለው ልጅ ግን ማለት ብዙ ጊዜ ነው የምትሰሚን ማለት ነው ስናወራ አስታራቂ ነው ስንል ያማልዳል እያልን አይደለም። በነገራችን ላይ አስታራቂ ነው ስንል ቆላስይስ 1:19 ላይ እንዳለው በእርሱ ቆላስይስ 1:19 ላይ ባለው መንገድ ነው አስታራቂ ነው የምንለው። አማላጅ ነው ማለት አይደለም። አስታራቂ ነው ማለት ሚሳንደርስ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱ በኩል በመስቀሉ ደም ሰላምን አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና እያለን ነው።
ምን እያልን ነው? በመስቀሉ ደም በኩል እርቅን አድርጓል እያልን ነው። አስታርቋል ስንል ወኮነ ሐራቄ ለሐዲስ ኪዳን በወሂ ዘደሙ ስንል ልክ ውዳሴ ማርያም እሑድ ላይ እንዳለው በደሙ ፈሳሽነት የአዲስ ኪዳን አስታራቂ ነው ስንል መካከለኛ ነው። መካከለኝነቱ ደግሞ ፍጹም ሰው ፍጹም አምላክ እንደመሆኑ ተዋህዶን የሚያሳይ ነውና ቤዛነቱን ነው። አስታራቂ ነው ስንል ቤዛ ነው እያልን ነው። እሺ ያማልዳል እያልን አይደለም። ግን ፕሮቴስታንት ይህን ቃል ከምልጃ ጋር ነው የሚያገናኙት። እኛ ግን አናገናኙ። አስታራቂነቱን እኛ ከምልጃ ጋር አይደለም የምናያይዘው፣ ከቤዛነቱ ጋር የጸቡን ግድግዳ ከመሻሩ ጋር ደም አፍስሶ ሕይወትን መስጠቱን ምናምን እሱን ነው የምናደርገው። ኦኬ እሺ ማሂ መተሻል። እኔ ብቻ ብዙ እንዳላወራ ነው። ጩጬ ያለቀሰባት መሰለኝ። ኤልዱ ሰላም ነው? ኤልዱ ይላል። ምልጃ ልመና ነው ትርጉሙ። እሺ ጋይስ ምንም የሚያምታታ ነገር የለም። እግዚአብሔር ይመስገን። አይሰማም? ይሰማል። ሰላም ነው? እንዴት ነሽ? አለው። እንዴት ናችሁ? ክብሩ ይስፋ ለእናትና ልጁ። እንዴት ነሽ? አሜን። እግዚአብሔር ይመስገን። ማለት እኔ ጥያቄ ለጠይቅ ፈልጌ ነበር። ብዙ ጊዜ መጠየቅ ፈልግና ያው ስለማይመስለኝም እስቲ ዛሬ እድል ካገኘሁ ልጠይቅኝ። እሺ ይሄ ሰሞን ይሰማችኋል አይደለ? ይሰማል። አዎ እሺ እኔ ልጠይቅህ። ከኔ ያለሁት ስደት ነው እና ብዙ ጊዜ ኦንላይን በዩቲዩብ በላይፍ ላይ ቅዳሴ የምከታተል እና በዛን ሰዓት ማለት እንደዚህ ቆሜ በስርዓት ምናምን አይደለም እየሰራሁኝ ነው ሁሌ የምከታተለው ማለት ነው። ይህ የሚያስተጋባ ድምፅ አለ እኔ ጋ ነው ማለት ነው። አንቺ ጋር ነው። ይሰማል ግን ድምጼ ወይስ? አዎ ትሰሚያለሽ። ቶሎ ጥያቄውን ወደ ጥያቄው ግቢና ትሰሚያለሽ። እና ይኸውልህ እና በዛን ሰዓት ማለት እየሰሩኝ ነው ቅዳሴ የማደርሰው እና ያው ቅዳሴ ደግሞ ደረሰው ሰው ያሳድግልሽ። እሺ ማየ ኦኬ እሺ። ስለመማለድ ላይ ነበርን አይደለ? ያቆምነው ቦታ ልንገርሽ። እሺ ኦልሬዲ ከጨለማ አውጥቶን ወደ ልጁ ወደ ፍቅሩ ልጅ መንግስት ካስገባን ወደ ኢየሩሳሌም ሰማያዊት ከደረሰን ማለት ወደ አብ ካስገባን መንገዱ እሱ ሆኖ ነሰሰርሊ አሁን ላይ በምን ምክንያት ለምን ያስፈልገናል? አዎ ቤዛነቱ ደግሞ አለ። አንድ ጊዜ ያፈሰሰው ደም ደግሞ ለዘላለም የሚያስታርቀን ከሆነ ምንድነው ከዚህ ተጨማሪ ምልጃው የሚያስፈልገው ነው? ኦኬ እሺ። ለዚህ መልስ አይ ቲንክ ሮሜ 8:34ን ታነብልኛለህ? የተለመደ ጥቅስ ነው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ስለኛም የሚማልደው ክርስቶስ ኢየሱስ። ማንበብ አይጠበቅብኝም ያው እኮ ነው። ስለምናውቀው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ምን ማለት? ኢየሱስ ክርስቶስ በእግዚአብሔር ቀኝ ያለው መቼ ነው? አይ ታረገበው ይዘሻል። ቅድም አንቺ እኔን ከፍ ብላ አንብብ ነበር ያልሽኛል ካልሳሳትኩ። ያ እስኪ 26 እና 27 አንብቢልኝ መጀመሪያ። ኦኬ 26 እና 27 ከዛ እሷን ስታብራሪልኝ እኔችን አብራራለሁ። ኦኬ እሺ። እንዲሁም ደግሞ መንፈስ ድካማችንን ያግዛል፣ እንዴት እንድትጸልዩ እንደሚገባ አናቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ቀጣዩን ማንበቢያት 27ንም ልብንም የሚመረምር የመንፈስን ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልድልናል። ማን ይማልድልናል ነው? ባይ አክቲቭ ነው ሲናገር እዚህ። ይሄ ምን ማለት ነው? የልብንም የሚመረምር የመንፈስን ሐሳብ ስለ ቅዱሳን ይማልድልናል። ይሄ እያወራ ያለው ስለ ኢየሱስ ነው። መንፈስ ቅዱስን እኮ አረቴ ዘለሽ እኮ 34 ብቻ ብዙ ጊዜ ስለምታነብ አንድ ጊዜ ሶሪ አንዴ ድጋሚ ቼክ አድርገታ
አብዛኛው ጊዜ 26ን 34ን ብቻ ስለምታዩት እሷኛዋ ብዙ ቼክ አታረጋት። ስለ መንፈስ ቅዱስ ነው። ያውም ቅዱሳን የተባልነው ደግሞ እኛ ነን። ያው በክርስቶስ ኢየሱስ የተቀደስ ነው። ስለኛ ይማልዳል የተባለ መንፈስ ቅዱስ ሃው አንተ ያን ሽማግሌ ጥለኸው ሄድክ። ማየ ወጣች ይሻላል ትንሽ ጠንካራ አደረኩት እንዴ ሳላስበው። ታሜ ቦስ እሺ አለውኝ እየተማማርን ነው። ደስ ይላል በጣም። ወጣች እንዴ? ወጣች። እስኪ መጽሐፉን ዝቅ ብላ ልታነበው? አይ ያው ልጇንም ተነስታ ስለነበር ሜቢ ለዛም ሊሆን ይችላል።